ሰላም ሰላም የሀገር ልጆች እንዴት ናችሁ? እቺ ማከፋፈያ እንግዲህ አሰራም እስኪ ቼክ እናርጋት። በሜትር ቮልቴጅ የላትም። ለየት የሚያደርጋት ደግሞ ዲሲ አውትፑት ማለትም ቻርጀር 5 ቮልት ትሰራለች። ሁሉም አይሰራም፣ የቻርጀሩም አይሰራም፣ ኤሲ ፕለጉም ሶኬቱም አይሰራም። እስኪ ቮልቴጅ በሜትር ቼክ ስናደርግ የለውም ሁሉም ጋር ፈተን እናየዋለን ውስጡን ያለውን ነገር። ይህ ስዊች ግን ሳየውም ችግር አለበት፣ ስታክ አድርጓል። ኦን ከሆነም ቶሎ አይጠፋም፣ ኦፍም ሆኖ የሆነ አንዳንድ ጊዜ ስታክ የማድረግ ባህሪ ያለው ይመስለኛል። እስኪ በሜትር ቼክ እናድርገው። ኮንቲኒቲ ቼክ አድርገን ያለውን ነገር እስኪ እናየዋለን። በኮንቲኒቲም ሲታይም ኦን ከሆነ ኦፍ አይሆንም፣ ኦፍ ከሆነም አንዳንድ ጊዜ ስታክ የማድረግ ባህሪ ያለው። ስለዚህ ይህ ስዊቹን ፈተን ውስጡን ማየት ነው ያለው አማራጭ። አሁን እዚህ ጋር ስዊቹ ላይ እዚህ ማይካው ላይ የቀለጠ ነገር አለው። አንዱ እግር ላይ የሆነ ማይካው ቀልጧል፣ ወደ ታች በጣም ርቋል። ለዛ ነው ፕረስ ሲደረግ ሲጫን በትክክለኛ ቦታው ላይ ስለማያገኘው ነው ብዙ ጊዜ የማይሰራው። ለዛ ነው። ስለዚህ እነዚህን ፓራላል ትይዩ አድርጎ በስነ ስርዓቱ መቀመጥ አለባቸው። ፕረስ ሲደረግ ኦን ኦፍ እንዲያደርግ። ይሄ ከላይ ያለው ስፕሪንጉ ወርዶ ሲጫን ነው የታችኛው መስመር ጋር የሚያገናኘው። ረግጦም ከቀረ አስቸጋሪ ነው፣ ኦን ኦፍ አይሰራም። ለቆም ደግሞ የማይጫን አይነት ከሆነ እንደዚህ አይነት ባህሪ ያመጣል። እንደዚህ አይነት ነገር ነው አሁን እያጋጠመኝ ያለው። አሁን ችግር ተለይቷል። የዚች ስዊች እንደሆነ ችግሩ አውቀናል። አሁን የሶልደሪንግ እያወቅ ነው። ይህም በሶልደሪንግ ነው ገፋ ገፋ የምናደርገው። የትኛውን ነው ለምትሉ እስኪ ላሳያችሁ አንድ ጊዜ። ይቺ ስዊች ነው ችግሯ፣ ዋና ችግሯ። አሁን ይሄ ፕረስ ሲደረግ እንደዚህ ሲጫን ኦንም ኦፍም አያደርግም፣ ስታክ አድርጓል። አሁን የዚህ ችግር ደግሞ እዚህ ጋር ተነካክቷል። ይታያችሁ ከሆነ እዚህ ጋር ይቺ በምን ምክንያት እንደሆነ አላውቅም፣ ቀልጣለች፣ ወደ ታች ርቃለች። ይቺ ወደ ታች በጣም ስለራቀች ከዚህኛው ጋር እንደዚህ ፕረስ ተደርጎ ሲጫን አይደርሰውም። ለዛ ነው። ስለዚህ ይሄኛውን አሁን ይሄ ማይካውን የቀለጠውን በሶልደሪንግ ሞቅ አድርገን ወደዚህ እንደዚህ ጠጋ አድርጎ ለማሞቅ የተፈለገው። ስለዚህ እንደዛ ሲሆን በእርግጠኝነት ይደርሳታል። ኦን ኦፋ ትሰራለች። ሌላ ችግር የለበትም። እዚህ ቦርድ ላይ የዚህ ችግር ነበር። ሶርስ እስኪ ሶርስ ከመስጠታችን በፊት እስኪ በሜትር ኮንቲኒቲ ቼክ እናድርግ። ሜትራችንን እናጋጨው፣ ይሰራል። የዚህ መስመር ከዚህ ጋር ኮንቲኒቲ ስላለው እዚህ ጋር ግራውንድ ተጠቅሜ ነው። እሺ እንደዚህ ስናስነካ አሁን ኦን ላይ ነው። እስኪ ኦፍ እናድርገው። ኦፍ ስናደርገው ይኸው ተቋርጧል። ኦን እናድርገው። ኦፍ እናድርገው። ኦን እናድርገው።
ብናደርገው። ስለዚህ በሜትር ቼክ አድርገናል። አሁን ሶርስ ሰጥተን ደግሞ እንሞክራለን። እሺ መጀመሪያ ሜትራችንን አጀስት እናደርጋለን። ኤሲ ላይ 172 ቮልቴጅ አለ። ሁለተኛውም ላይ 172 ቮልቴጅ አለ። ሶስተኛውም ላይ 172። አሁን ቼክ አደረግን ማለት ነው። የስዊቹ ችግር ተፈቷል። እዚህ ጋር አሁን ኤሲውን የዚህን እነዚህ ኤሲ ነው ሶኬት ታይፕ ናቸው። እነዚህን እዚህ ጋር አሁን ያለውን ነገር አመጣናል። እዚህ ጋር ደግሞ ሌላ ስራ ያላት ቦርድ አለች። አሁን ቻርጅ ማድረጊያና ዳይሬክት 5 ቮልት ቻርጀር ፒናችንን አምጥተን እዚህ ጋር ሰክተን የምናደርግባት ነው። አሁን እዚህ ጋር ችግር አምጥቷል። አሁን ይሄ ሶኬቱ ለቲቪም ለፍሪጅም ለተፈለገው ነገር ይሰጣል። አሁን ግን እዚህ ጋር የቻርጀራችን 5 ቮልት የምናገኝባት እነዚህ ፒኖች አይሰሩም አሁን። ስለዚህ እዚህ ቦርድ ላይ ችግር አለ። እሱም ችግሩ ምንድነው? እዚህ ጋር የሚታያችሁ ከሆነ እቺ ካፕ አብጣለች። እቺ ካፕ ሰከንደሪ ላይ አብጣለች። እቺ ደግሞ ቫልዩዋ ስንት ነው? 1000 ማይክሮፋራድ በ10 ቮልት። እቺን ካፕ ቀይረን አሁን እነዚህ ቮልቴጆች ይመጣሉ ብለን እናስባለን። አሁን እቺን ካፕ መቀየር ነው። ስለዚህ የዚችን ስራ ለመጨረስ እቺን ካፕ ቀይረን ማየት አለብን። እሺ አሁን እቺን ቦርድ ላይ ያለች ካፕ ያበጠችዋን መቀየር አለብን በአዲስ ካፕ በ10 ቮልቴጅ በ1000 ማይክሮፋራድ ነው የሚለው። እቺን ከቦርድ ላይ ነቅለን ሌላ አዲስ ካፕ በዚች መቀየር። እቺ አሁን ቼክ አድርጊያታለሁ ትሰራለች። በተመሳሳይ ቮልቴጁ ከፍ ቢልም የካፕ ችግር የለው ማይክሮፋራድ ነው እኩል መሆን ያለበት። አሁን እዚህ ጋር በሶልደሪንግ ሞቅ አድርገን ሳካ አድርገን አውጥተን በጥንቃቄ ቦርዱ ላይ ሾርት እንዳያደርግ ያን አሮጌውን አውጥተን አዲሱን ማስገባት ነው። በሳከር መሞከር ነው። ሞቅ አድርገን በሳከር በጥንቃቄ ከቦርዱ ላይ ካፓስተር። ሌላው ደግሞ ካፓስተር ስንቀይር ፖላሪቲ አለው። ፖላሪቲውን ማየት ቦርዱ ላይ በእርግጥ ይሄ ያለው የተጻፈ ነገር ፕላስ ማይነስ እንዲል ከሌለው ደግሞ ስታወጡ በጥንቃቄ ማየት ነው። ፖላሪቲ ስለሆነ ሜን ካፓስተሩ። አሁን ካፓችንን ቀይረናል። ፋይናል ቼክ ነው። ቼክ ልናደርግ ነው። አሁን ሶርስ ሰጥተን 5 ቮልቴጅ የለም ነበር። አሁን ቦርዱ ላይ 5 ቮልት መኖሩን በሜትራችን ዲሲ ቮልቴጅ አድርገን ቼክ ማድረግ ነው። ካፓስተሯን ስለቀየርን አሁን 5 ቮልት ይመጣል አይመጣም በሜትር ቼክ ማድረግ ነው። ሶርስ ከመስጠታችን በፊት ግን ጥንቃቄ ሾርት እንዳያደርግ እያንዳንዱ ነገር በጥንቃቄ። አሁን ግራውንድ ኮመን ግራውንድ የሆነ ቦታ ፈልግና ቴስት ለማድረግ የሚመቼ ቦታ መርጬ ተጠቅሜ ቼክ ማድረግ። ያው 5 ቮልት መጥቶልናል። አሁን ሜትራችን ላይ አንብቦልናል 5 ቮልት። ስለዚህ ስራችንን እየጨረስን ማለት ነው። 5 ቮልቴጅ ከመጣልን ምን እንፈልጋለን? እሱን አይደል የቀረን የነበረው ወደ ማሳሰር ነው። አሰምብል ማድረግ ነው ወደ ነበረበት። ኤሲ ቮልቴጅ አግኝተናል፣ ዲሲ ቮልቴጅ አግኝተናል። ይሄ አዳፕተር ደስ የሚለው ዘመናዊነቱ ደስ የሚለው አማራጭ አለው። ዲሲ ቮልቴጅ እንደዚህ ኬብል ለሌላቸው ሰው ኬብል ተጠቅመን ብቻ ስልካችንን ቻርጅ ማድረግ እንድንችል ነው የቀደመች የዚች ቦርድ አገልግሎት። ስለዚህ አሁን ቼክ ወደ ማድረግ መሄድ አለብን። እስኪ የመጨረሻ ደግሞ ኤሲ 172 ቮልቴጅ የመጀመሪያው ፒን ላይ እያሳየን ነው ሜትራችን ላይ። ሁለተኛውም ላይ 172 ቮልቴጅ አለ። ሶስተኛው ሶኬታችን ምን ሊሰራ ላይ ሶስቱም። ስለዚህ አሁን ዲሲ 5 ቮልት የምትሰጠውን ደግሞ ቻርጀራችን የምንጠቀማትን በኬብል እሷን አሁን ቼክ ማድረግ ያለብን። የቀረችን እሷ ናት። አሁን ቦርዷን የሰራ ነው ማለት ነው። መጨረሻውን ፋይናል ነው። ካሁን በኋላ 5 ቮልቴጅ መጥቶልናል። ዲሲ ላይ 5 ቮልቴጅ እናመሰግናለን። ጨረስን። አሁን በቃ መቅጠም ማሳሰር ምናምን ነው። በኋላ የቀረን ስራ የለም። አሁን የቀረን ነገር ቢኖር ገመድ
ኬብል አመተን በቻርጀር ቼክ ማድረግ እነዚህን አራቱን ቦታዎች እና ሶስቱን ደግሞ ከታች ያሉትን የኤሲዎችን ሶኬት አመተን የሆነ ነገር ቼክ ማድረግ በሆነ ነገር 186 የኢትዮጵያ የመብራት ችግር አንድ ጊዜ ይጨምራል፣ አንድ ጊዜ ይቀንሳል። ሶልደሪንጎች ነው ቼክ አደረግንበት። ሶኬቱ በሶኬት ይሰራል። በስልክ ደግሞ ቼክ አደረግ እነዚህ ገመዳ ምተን ይሰራሉ። ቻርጅ እያደረገልኝ ነው ስልኬ።